የኢራን የኒውክሊየር መርሃ ግብር የበለጸገውን ዩራኒየም የመሳሰሉት ጉዳዮች በጦር መሳሪያ የበላይነት በእጅ ያስገባለሁ፣ ኢራንን ለዓመታት ወደ ኋላ እመልሳታለሁ፣ ኢራን ስለ ኒውክሊየር እንዳታስብ አደርጋለሁ ብለው እስራኤልና አሜሪካ በኢራን ላይ ወታደራዊ ዘመቻ ጀምረው ነበር። ነገር ግን ይሄ ወታደራዊ ዘመቻቸው ሄዶ ኢራንን አይደለም ከኒውክሊየር ዕውቀት ወይም ከኒውክሊየር መርሃ ግብር ሊያሸሻትና ሊያርቃት ይቀርና ራይት ናው IAEA የሚባለው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራን የኒውክሊየር ጉዳይ አሁን ላይ ያለበትን ደረጃ አላቅም፣ ስለ ኢራን መረጃ ያለኝ ከአንድ ዓመት በፊት ነው ማለቱን ተከትሎ ከፍተኛ ድንጋጤ ተፈጥሯል እና አሜሪካ የጦር መሳሪያው ሂደት ወይም በጦርነት የሚሉት ጉዳይ አዋጭ እንዳልሆነላቸው በማሰብ ታዲያ አዲስ ነገር ይዘው መጥተዋል። ምን? ከአንድ ዓመት በፊት ስለ ኢራን የኒውክሊየር ጉዳይ መረጃ የነበረው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አሁን በቀጥታ ወደ ኢራን እንዲገባና የኢራን ኒውክሊየር አሁናዊ ሁኔታን እንዲመለከት እንደዚህ አይነት ስራዎችን እንዲያከናውን ጫና ማሳደር ጀምረዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም በአሜሪካ አማካኝነት የቀረበውን የውሳኔ ሐሳብ ማለትም ኢራን ያላትን የኒውክሊየር ጉዳይ በተመለከተ መረጃ እንድትሰጥ እንድታሳውቅ በሯን እንድትከፍት የሚያስገድድ ሐሳብ የውሳኔ ሐሳብ በአብላጫ ድምፅ ጸድቋል በመንግስታቱ ድርጅት ውስጥ። ኢራን ታዲያ ለዚህ የIAEA ውሳኔ እንደናንተም ግብዝ የለም፣ እንደናንተም ሃይፖክራት የለም፣ እኔ የኒውክሊየር መሰረተ ልማቶች ሲደበደቡ አሜሪካና እስራኤል እንደፈለጋቸው በነዛ መርሃ ግብሮች ላይ አደጋ ሲደግኑ በወጉ ከጎኔ ሳትቆሙ አሁን አሜሪካ ስላለቻችሁ ብቻ እንዴት የኢራንን በር ታንኳኳላችሁ እያለች ትገኛለች። ለመሆኑ በዚህ ሰዓት ላይ የኢራን ኒውክሊየር ጉዳይ ለምን አጀንዳ ሆነ? እና አሜሪካ በጦር መሳሪያ ጉዳያቸው ላይ ወይም የኢራንን የኒውክሊየር መርሃ ግብር በጦር መሳሪያ የበላይነት እንደፈለግን ማድረግ እንችላለን በሚለው አቋማቸው ላይ ምን አዲስ ነገር መጥቶ ነው አሁን በዓለም አቀፍ አካል ወይም IAEA በሚባለው ተቋም አማካኝነት የኢራንን በራፍ ማንኳኳት የጀመሩት? ይህ ጉዳይ ዛሬ በጥልቀት የምንመለከተው አበይት ነጥባችን ነው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ ሼር ማድረግ፣ ላይክ ማድረግ፣ ኮሜንቶችን መስጠት፣ እነዚህ ተግባራት ለማህበራዊ ሚዲያ ስራዎች የግድ ስለሚያስፈልጉ በእነዚህ አይነትና መሰል ስራዎች አብራችሁን ከጎናችን እንድትቆሙ በአክብሮት እጠይቃለሁኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። መልካም ቆይታ ይሆንላችሁ። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70,000 ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200,000 ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። ኢራን ኒውክሊየር ታጥቃለች ወይስ አልታጠቀችም የሚለው ጉዳይ አሁን ላይ የትኛውም አካል እርግጠኛ ሆኖ የሚናገረው ጉዳይ አይደለም። ለምን ካላችሁ ደግሞ ከዚህ ቀደም በሀገሪቱ የኒውክሊየር መርሃ ግብር ላይ ያሉ እውነታዎችን በመከታተል በመመርመር አስፈላጊ የሆኑ መረጃዎችን በማጠናቀር ዓለም አቀፋዊ ሪፖርት ሲያቀርብ የነበረው IAEA የሚባለው ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የተባለ የሚጠራውና በተባበሩት መንግስታት ድርጅት ውስጥ ያለው ተቋም ካለፈው ሰኔ 2025 እስራኤልና አሜሪካ በኢራን ላይ ወታደራዊ ጥቃት ከከፈቱበት ጊዜ ወዲህ ባሉት ወራት ምንም አይነት የምርመራም ሆነ የፍተሻ ሁኔታዎችን በኢራን ውስጥ ማከናወን ስላልቻለ ነው። ያ ማለት በዚህ ሰዓት ላይ ኢራን ያላት የኒውክሊየር ክምችት መጠንም ሆነ ያ የዩራኒየሟ ጉዳይ ወደ ጦር መሳሪያ ተሸጋግሯል ወይስ አልተሸጋገረም በሚለው ላይ የትኛውም አካል
አሜሪካን ጨምሮ እርግጠኛ ሆነው መናገር አይችሉም። ይህንን በምን ማወቅ ይቻላል ካላችሁ አሜሪካ በአይኤኢኤ ወይም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አማካኝነት የኢራን የኒውክሊየር ፕሮግራም ያለበትን ነባራዊ ሁኔታ መረዳት የምትችልበትን መንገድ ጥረት በማድረግ ላይ ትገኛለች። ይኸው የመንግስታቱ ድርጅት አካል የሆነው አይኤኢኤም በግድ ወደ ኢራን በማቅናት የሀገሪቱ የኒውክሊየር መሰረተ ልማት ጉዳይ እንዲሁም የበለጸገው 60 ከመቶ ድረስ የተጣራ ነው የሚባለው ዩራኒየምን በተመለከተ ትክክለኛ መረጃ እንዲያቀርብላቸውና በሌላ ቋንቋ ሀገሪቱ አሁን በዚህ ሰዓት ላይ ኢራን የኒውክሊየር መርሃ ግብሯ ወደ ጦር መሳሪያነት ተሸጋግሯል ወይስ አልተሸጋገረም በሚለው ላይ እፎይታ እንዲሰጣት ጥያቄን በማቅረብ ላይ ትገኛለች። ይህንን ነገር ለማስፈጸም እንዲቻልም በዛው በመንግስታቱ ድርጅት ውስጥ ያለ አካል የውሳኔ ሐሳብን አጽድቋል ወይም አሳልፏል። በአሜሪካ አማካኝነት የተረቀቀው ይኸው እንግዲህ የውሳኔ ሐሳብ አይኤኢኤ ሙሉ በሙሉ እንግዲህ ያሳለፈው ሲሆን በመጪዎቹ ጊዜ ኢራን ያላት የኒውክሊየር መርሃ ግብር ጉዳይ ያለበት ነባራዊ ሁኔታ ምንድነው የሚለውን ተጨባጭ ነገር ለማግኘት ጥረት የማድረግ ሂደት ይጀመራል። ኢራን ይህንን የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ ድርጅት አይኤኢኤ ደብል ስታንዳርድ ወይም ደግሞ ውግንና ያለበት ተቋም ነው በማለት በተደጋጋሚ የምትገልጽ ሲሆን ተቋሙ በአንድም ይሁን በሌላ የኢራን የኒውክሊየር መርሃ ግብር ያለባቸው አካባቢዎች ላይ የሚደርሱ ጥቃቶችንና ውድመቶችን አንድም ጊዜ ሳያወግዝ ወይም የኒውክሊየር መሰረተ ልማቶችን ያነጣጠረ ጥቃት መፈጸም የለበትም ብሎ እነ አሜሪካና እነ እስራኤል እነ ናታንዝ እነ ፎርዶ የመሳሰሉ የኢራን የኒውክሊየር መርሃ ግብር ያለባቸው ቦታዎችን ሲመቱ ነገሩን በዝምታ ተመልክቶ አሁን እነ አሜሪካ ጥያቄ ስላቀረቡ ብቻ የነሱን ጥያቄ መልስ ለመስጠት በሚል እንዲህ አይነት አካሄድ ውስጥ መግባቱ በእርግጥም የፖለቲካዊ ዓላማ ማስፈጸሚያ መሆኑን የሚያረጋግጥ ነው የሚል አቋምን በማንጸባረቅ ላይ ትገኛለች። ለመሆኑ የኢራን የኒውክሊየር መርሃ ግብር በዚህ ሰዓት ላይ በምን አይነት ደረጃ ላይ ይገኛል በሚለው ረገድ ላይ በጣም ብዙ ሐሳቦች ከሰሞኑ እየተሰራጩ ይገኛሉ። በትንታኔ ደረጃ ኢራን የኒውክሊየር መርሃ ግብሯ ያለበት ሁኔታ በአጭር ጊዜ ወደ ጦር መሳሪያነት ለመቀየር የቀረበ አይነት እንደነበር አይዘነጋም። ታዲያ አሁን ላለፉት 12 ወራት ገደማ አይኤኢኤ የሚባለው አካል ወደ ቴህራን አቅንቶ ይህንን መርሃ ግብር ምን ደረጃ ላይ እንዳለ ካልተመለከተ በእነዚህ ባለፉት 12 ወራት ጊዜ ውስጥ የኢራን የኒውክሊየር መርሃ ግብር በምን አይነት ደረጃ ላይ ነው ያለው የሚለው ጥያቄ ከጥያቄነት ባለፈ ማንም መልስ የማይሰጠውና ኢራን ካልሆነች በቀርም ደግሞ በእርግጠኝነት ልትገልጹት ወይም ልትስማሙበት የምትችሉትን አይነት መረጃ አታገኙም። ዛሬ ጥንቅሩንም በዚህ ጉዳይ ላይ እንዲሆን የፈለኩት በጦርነቱ ጡዘት ላይ በምንገኝበት በዚህ ሰዓት ላይ አሜሪካና ኢራን የተኩስ ልውውጥ የማድረግ ሂደታቸው ከመቼውም ጊዜ በላይ ተጠናክሯል። ታዲያ ይሄ ከመቼውም ጊዜ በላይ የተጠናከረው የተኩስ ልውውጥ ወይም ለጦርነት ሩብ ጉዳይ ለፉል ስኬል ጦርነት ሩብ ጉዳይ ተብሎ ሊገለጽ የሚችል አይነት ነባራዊ ሁኔታ ወደ ከፍተኛ የጦርነት ምዕራፍ ውስጥ ወይም ፉል ስኬል ወደምንለው የሙሉ ጊዜ እንግዲህ ብለህ እንግለጽ ጦርነት ውስጥ ከተሸጋገረ ዋናው ትኩረት የሚሆነው የኢራን የኒውክሊየር ጉዳይና ጉዳይ ነው። ማለትም እነ አሜሪካ አሁን ቀጣይ ከኢራን ጋር ጦርነት እንግባ ብለው ወታደራዊ ዘመቻ ከቀጠሉ በአንድም ይሁን በሌላ ኢላማ የሚያደርጉት በኢራን ውስጥ የሚገኝ የበለጸገ ዩራኒየምን በቁጥጥራቸው ስር ማድረግ የሚለው እንደሆነ መቼስ ሳይታለም የተፈታ ነው። እንዴት አድርገው በቁጥጥራቸው ስር ሊያስገቡት ይችላሉ የሚለው ጥያቄ እንዳለ ሆኖ ዛሬ ታዲያ በሚኖረን ቆይታ ላይ እንዳልኳችሁ ይህንን የኒውክሊየር ጉዳይ እንፈትሸዋለን። አንዳንዶች ወይም ከኢራን በኩል ታስቦባቸው አፈትልከው እንዲወጡ ተደርገዋል የሚሉ አንዳንድ ትንታኔዎች በተለይ ስኮባር የሚባል በሩሲያና ዩክሬን ጦርነት ወቅት ላይ
በጣም ሚስጥራዊ የሆኑ መረጃዎችን በማሰራጨት ወይም ሚስጥራዊ የሆኑ መረጃዎችን ይፋ በማድረግ የሚታወቅና አይ ቲንክ በዚህ ሰዓትም መቀመጫውን በቤጂንግ ቻይና ውስጥ ያደረገ የወታደራዊ ጉዳዮች ተንታኝ ነው። ይሄ ወታደራዊ ተንታኝ ከቀድሞው የአሜሪካ የስለላ ድርጅት ከሆነው CIA አባላት ወይም በሲአይኤ ውስጥ ይሰሩ ከነበሩ ባለሙያዎች ጋር በጋራ ሆነው በሰጣቸው ወይም ባቀረባቸው ትንታኔዎች ላይ ደግሞ ደጋግሞ እያነሳቸው ያሉ ጉዳዮች ምንድነው? ይሄ ኢራን በዚህ ሰዓት ላይ እንዴት እንደሆነ ላናቅ እንችላለን እንጂ ከኒውክሌር ጦር መሳሪያ ጋር በተያያዘ ያለችበት ሁኔታ ብዙም በድፍረት ኢራን ኒውክሌር የላትም ብለን አፋችንን ሞልተን እንድንናገር የሚያደርግ አይነት አይደለም ሲል ተደምጧል። እነሴንስ ዛት አንደኛ ከፓኪስታን በኩል እንደ አማራጭ አሁን በሁለት መንገድ የኢራን የኒውክሌር መርሃ ግብር 60% ደረጃ የመበልጸግ ሁኔታ የተጣራ 60% ዩራኒየም ደረጃ እንደምታውቁት ወደ ጦር መሳሪያነት ይሸጋገር ቢባል ወደ 90% የተጣራ የነጠረ ዩራኒየም መሆን አለበት እና ወደዛ ደረጃ ለመሸጋገር የሳምንታት ጊዜ ነው የቀረው የሚለው ጉዳይ ማለት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሲያነሱ የነበረው ጉዳይ በተለይ ይሄ 60% ደርሷል ከተባለ በኋላ ማለት ነው ብዙም ሐሰት አይደለም። ምን ማለት መሰላችሁ? አሁን ኔታንያሁ ኢራን ዩራኒየም ተጠቅማ የኒውክሌር ጦር መሳሪያ ለመያዝ 2 ሳምንት ቀራት የሚለውን ትንተናቸውን ከ25 ዓመት በፊት ጀምሮ ከጆርጅ ደብሊው ቡሽ የስልጣን ዘመን ወዲህ ባሉት ዓመታት ደጋግመው የሚያነሱት ሐሳብ ሆኗል እና ይህ የኔታንያሁ ትንተና በዛ ጊዜ ወይም ለምሳሌ ከ2002 እስከ 2010 ከ2010 እስከ 2020 ለሁለት ከፋፍለን ብንመለከተው በመጀመሪያው ምዕራፍ ወይም ከ2002 እስከ 2013 ድረስ ብለን በምንገልጸው ምዕራፍ ወቅት ላይ ኢራን የተጣራ ዩራኒየም የማበልጸግ ደረጃዋ እዚህ ግባ የሚባል አልነበረም። ከዛ ከ2010 እስከ 2013 ባሉት ዓመታት ላይ በባራክ ኦባማ የስልጣን ዘመን ጊዜ የዩራኒየም ማበልጸግ ሂደቷን ወደ ሌላ አዲስ ምዕራፍ ላይ እንዳሸጋገረች ይገለጻል። ከ2013 2015 ምናምን ድረስ ባሉት ዓመታት ላይ የኢራን መንግስት ወይም አገዛዝ የሀገሪቱን የበለጸገ ዩራኒየም ጉዳይ በተመለከተና አጠቃላይ የኒውክሌር መርሃ ግብሩን ጉዳይ ከና አሜሪካ ጋር የድርድር ምዕራፍ ላይ ቆይቶ 1 ዓመት ከ8 ወር ወይም 2 ዓመት ገደማ ሊባል የሚችል የድርድር ምዕራፎች ተደርገው እንግዲህ ከ2013 ጀምሮ ማለት ነው 2015 ላይ የJCPOA የሚባለውና ጆይንት ኮምፕሬሄንሲቭ አክሽን ኦፍ ፕላን የሚባለው ኢራን አሜሪካን ጨምሮ ከዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ራሽያ እና ቻይና ከተጠቃለሉበት የስምምነት ማዕቀፍ ላይ ደረሰች። ያኔ ዩራኒየም የማበልጸግ ሂደቷን ኦልሞስት ወደ ዜሮ አስገባች። ከዛ ግን ዶናልድ ትራምፕ 2018 ላይ ሲወጡ ወይም አሜሪካን ከዚህ የስምምነት ምዕራፍ ሲያገሉ ቀጥለውም በ2020 ቃሲም ስልማኒ በሚባለው የአልቅዱስ ወይም የIRGC ወታደራዊ ጀነራል ላይ ግድያ ሲያስፈጽሙ ነገሩ ማለትም በአሜሪካና በነ ኢራን መካከል በተለይ በነ ትራምፕና በነ አያቶላ መካከል ተቀራርቦ እንስራ በሚለው ጉዳይ ላይ በሮች ሁሉ ተዘግተው ወደ ሌላ አዲስ የውጥረት ምዕራፍ ተሸጋገረ። ከ2020 ወዲህ ባሉት ዓመታት የኢራን ዩራኒየም የማበልጸግ ሂደት ማዕቀብን በተቋቋመ ሁኔታ ተጠናክሮ ቀጠለ። በ2023 ግን ቁልፍ የሚባል አይነት ደረጃ ላይ እንደደረሱ ይገለጻል። 20% የተጣራ የዩራኒየም ክምችት ላይ በ2023 እንደ አውሮፓውያን አቆጣጠር ደርሰዋል ይባላል። ከ2023
እስከ 2025 ድረስ ወይም በሁለት ዓመት ጊዜ ውስጥ ይህ 20 ከመቶ ድረስ የበለጸገው የኢራን ዩራኒየም ወዴት ደረጃ ተሸጋገረ? ወደ 60 ከመቶ የተጣራ የዩራኒየም ክምችት ደረጃ ደረሰ። ምን ማለት ነው? ወደ ጦር መሳሪያነት ለመቀየር ያው 90 ከመቶ አይደለ መድረስ ያለበት ጥቂት እንዲቀሩት አሁን በሁለት ዓመት ጊዜ ውስጥ ነው። አስቡ፣ ከ20 ከመቶ ወደ 60 ከመቶ የተሸጋገረው። በእንደዚህ አይነት የኒውክሌር ጉዳይ ላይ ኤክስፐርት የሆኑ ጥናት ያደረጉ ባለሙያዎች ሲናገሩ ወይም ሲያብራሩ አሁን የኢራን ዩራኒየም ካለበት የ60 ከመቶ የነጠረ ደረጃ ወደ 90 ከመቶ ለመሸጋገር የሳምንታት ዕድሜ ብቻ ነው የሚፈልገው ሲሉ ይገልጹ ነበር። ለዚህም ነው ቅድም ኔታንያሁ ምንም እንኳን ከ2002 ጀምሮ እስከ 2023 እስከ 2025 ድረስ እስካሉት ዓመታት 2 ሳምንት ነው ኢራን የቀራት የሚለው ትንተናቸው ትክክል ሳይሆን የቆየ ቢሆንም ከ2025 ወዲህ ባለው ጊዜ ግን በእርግጥም እነ ኔታንያሁ ልክ ነበሩ። አሁን ይህንን ነጥብ ያዙልኝ። የጥቂት ሳምንታት ጉዳይ ብቻ ነው የቀራት የሚለው ከዛ በሰኔ 2025 እንደ አውሮፓውያን አቆጣጠር ላይ ይህንኑ ትንተና መነሻ በማድረግ ኢራን የ2 ሳምንት ዕድሜ ነው የቀራት የኒውክሌር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች የሚለውን ትንተና መነሻ በማድረግ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ዘመቻ አከናወኑ። ኢስፋሃን፣ ፎርዶው፣ ናታንዝ እየተባሉ የሚጠሩ ቁልፍ የኒውክሌር መርሃ ግብር ያለባቸው የኢራን ከተሞች በእስራኤልና በአሜሪካ ጥምር ጦር የቦምብ ድብደባ ከፍተኛ የሆነ ጉዳትን አስተናገዱ። በዚህ ጊዜ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA የሚባለው አካል በኢራን የኒውክሌር መርሃ ግብሮች ላይ የተፈጸመውን ጥቃት በተመለከተ አሜሪካና እስራኤልን ከድርጊታቸው እንዲቆጠቡ አላሳሰበም፣ ወይንም ደግሞ እነዚህ ሀገራት የኒውክሌር መርሃ ግብር ያለባቸው ስፍራዎችን ከማነጣጠር መቆጠብ ብቻ ሳይሆን እነዚህ ሀገራት ላይ እርምጃ እንዲወሰድ ጭምር እንቅስቃሴ ማድረግ እንዳለበት ይጠበቃል። ለምን ካላችሁ ያው ስለ 60 ከመቶ የበለጸገ ዩራኒየም መቸስ ከዚህ ቀደም ነግሬያችኋለሁኝ። በሁለተኛው የዓለም ጦርነት ጃፓን ሂሮሺማና ናጋሳኪ ላይ የወደቀው ቦምብ ስንት ከመቶ ነው? 64 ከመቶ። የበለጸገ የዩራኒየም መጠኑ 64 ከመቶ ነው። የኢራን ስንት ደርሷል ነው እያልን የምንገኘው? 60 ከመቶ። ሌላው ቢቀር ጃፓን ሂሮሺማና ናጋሳኪ ላይ እንደወደቀው አይነት የቦምብ ደረጃ ላይ ደርሳለች የሚለውን ያዙልኝ። አሁን ላይ ደግሞ ይሄ ተርሞኒክሊያር በሚባለው ቴክኖሎጂ ወደ 90 ከመቶ የተጣራ የዩራኒየም መጠን ስለሚያስፈልግ ነው። እና IAEA በሰኔ 2025 በኢራን ላይ የ12ቱ ቀን ጦርነት የሚባለው ታውጆ አሜሪካና እስራኤል በቃ ዋነኛ ዓላማና ግባቸው በዛ የ12ቱ ቀን ጦርነት ወቅት ላይ ዋነኛ ግባቸው የኢራን የኒውክሌር መሰረተ ልማቶችን ማነጣጠር የሚለው ጉዳይ ነው። IAEA ወይም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በዛ ጊዜ ይህንን የአሜሪካና የእስራኤልን ድርጊት በበቂ ሁኔታ አላወገዘም። በበቂ ሁኔታ እርምጃ እንዲወሰድባቸው ሆነ ዓለም አቀፋዊ ጫና እንዲደረግባቸው አላደረገም። ማን? IAEA የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ። አሁን ይህንን ግራውንድ የሆነ ፋክት ወይም እንደ መሰረት እንያዝና አሁን ላይ ፋስት ፎርዋርድ አድርገን እንምጣ። አሁን የኢራን የኒውክሌር መርሃ ግብር በምን ደረጃ ላይ ይገኛል የሚለውን ነጥብ የዓለም አቀፉ ማህበረሰብ አያውቅም። መግቢያ ላይ እንደነገርኳችሁ ለምንድን ነው ያላወቀው?
IAEA የሚባለው የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዋነኛ ኃላፊነቱ የሀገራትን የኒውክሊየር መርሃ ግብር መፈተሽ እንዲሁም NPT የሚባል የነን ፕሮሊፈሬሽን ትሪቲ የሚባለው አለ አይደል በ1967 እዛ ዓመተ ምህረት አካባቢ ላይ ወደ ትግበራ የመጣውንና እነ ኢራን ጭምር የፈረሙትን ስምምነት በትክክለኛ ሁኔታ ማስተግበር የሚል ኃላፊነት አለበት። በትክክለኛ ሁኔታ ማስተግበር ማለት ምን ማለት ነው? ያው በNPT ስምምነት ወቅት ሀገራት የኒውክሊየር ጦር መሳሪያ እንዳይኖራቸው የሚል አይነት ሐሳብ ስለነበረ ያ ሀገራት የኒውክሊየር ጦር መሳሪያ እንዳይኖራቸው የሚባለውን ሐሳብ ወይም ለሰላማዊ ዓላማ ማዋል ብቻ ከሚለው ጉዳይ እንዳይዘል ለማድረግ በተለያዩ ጊዜያት በኢራን ውስጥ እየተገኘ ፍተሻዎችን በማከናወን ምርመራዎችን እያደረገ አዎ ኢራን በNPT ስምምነት መሰረት ለሰላማዊ ዓላማ ኒውክሊየር እያዋለች ነው የማለት ግዴታ አለበት። የሚገርማችሁ ከሰኔ 2025 እንደ አውሮፓውያን አቆጣጠር ወይም የ12ቱ ቀን ጦርነት በምንለውና እስራኤልና አሜሪካ ኢራንን በደበደቡበት ጊዜ ያው በሰዓቱ በእስራኤል ላይ ኢራንም ጠንካራ ምላሽ ሰጥታ እንደነበር አይዘነጋም። ኤኒዌይ ግን ያው ከኒውክሊየሩ ፖይንት ኦፍ ቪው እያወራን ስለሆነ በሚለው ያዙልኝ። የእስራኤልና የአሜሪካ ድብደባ በተከናወነበት ጊዜ ወይም ያ ድብደባ ከመከናወኑ በፊት በነበሩት ወቅቶች ላይ IAEA ፍተሻ እያደረገ ደግሞ ደጋግሞ የሚያቀርበው መረጃ ደግሞ ደጋግሞ የሚያቀርበው ትንተና ነበረ። የኢራን የኒውክሊየር መርሃ ግብር ጉዳይ ለሰላማዊ ዓላማ የሚውል ነው እያለ ያቀርብ ነበር። እንግዲህ ይሄ ተቋም ለሰላማዊ ዓላማ የኢራን ኒውክሊየር የሚውል ነው እያለ እየተናገረ ነው። እንግዲህ አሜሪካና እስራኤል ከዚህ ተቋም በተቃራኒ በሆነ መልኩ ወታደራዊ ዘመቻውን ያደረጉት ወይም የፈጸሙት። እንግዲህ ከዛ ቅጽበት በኋላ ቀደም ብዬ እንዳልኳችሁ IAEA ድርጊቱን በአግባቡ ስላላወገዘና አሜሪካና ኢራን ላይ ጫና በማሳደር ረገድ በወጉ ስላልታየ ኢራን አንድ አቋም አንጸባረቀች። ምን አይነት አቋም አንጸባረቀች? የIAEA የሚባለው አካል የኢራን የኒውክሊየር መርሃ ግብሮችን ከሰኔ 13 ጀምሮ በምንም አይነት መልኩ ፍተሻ፣ ምርመራ፣ ክትትል አያደርግም ስትል ለIAEA በሯን ዘጋች። ልክ የ12ቱ ቀን ጦርነት ባለቀ በማግስቱ በጁን 13 2025 ላይ ኢራን ይህንን ውሳኔ ያሳለፈችው ምክንያት የሆናት ጉዳይ IAEA አንድ ለምንድን ነው የማያወግዘው? ሁለት ለምንድን ነው ጫና የማያሳድረው? እንዴት የኒውክሊየር መሰረተ ልማት ይመታል? because የኒውክሊየር መሰረተ ልማት እንዳልኳችሁ ነው። ኒውክሊየር is like የሰው ልጅ ባልፈጠራቸው ከሚባሉ ድንቅ ፈጠራዎቹ መካከል የሚጠቀስ ነው። በቃ ባልፈጠራቸው የሚባል ለምንድን ነው ባልፈጠራቸው የሚባለው? ከአውዳሚነቱ የተነሳ ካለው ከፍተኛ የሆነ ትውልድንም ሰማይንም ምድርንም ምንም የሚቀር የለም። በቃ ህይወት ያለው ነገር ሁሉ ወደ በድንነት የሚቀይር አይነት የጦር መሳሪያ እና ይህ የጦር መሳሪያ ወደ ጦር መሳሪያነት ከመቀየሩ በፊት ያው የመብላላት ሂደቱ ዩራኒየሙን የማጣራት ሂደቱ የሚከናወንበት ተቋም አለ አይደል? ያን ተቋም ማነጣጠር በቀጥታም ይሁን በተዘዋዋሪ በሰው ልጅ ላይ እንደሚደገን ስጋት ተደርጎ ስለሚቆጠር ቀድሞውኑ እነዚህ የኒውክሊየር መሰረተ ልማቶች ሊመቱ ኢላማ ሊደረጉ አይገባም ነበር የሚል መረዳት አለ በኢራኖች ዘንድ። አሁን ከሰሞኑ ካስታወሳችሁ ዩናይትድ አረብ ኤምሬት ውስጥ ለሰላማዊ ዓላማ ግልጋሎት የሚውል የኒውክሊየር ኃይል ፕሮግራም በድሮን ተመታ የሚል ዜና ስንሰማ
እንዴት አይነት ከፍተኛ የሆነ ድንጋጤ ተፈጥሮ እንደነበረ ዓለም ላይ በተለይ በቀጠናው በሚገኙ የገልፉ ሀገራት ላይ እንዴት ያለ ታላቅ ፍርሃት ሆኖ እንደነበር አንዘነጋም። ያ የሆነው ለምንድን ነው? ምክንያቱም ለሰላማዊ ዓላማ የሚውል ቢሆንም እንኳን ስቲል ኒውክሌር እየተብላላ ያለበት ዩራኒየም እየበለጸገ ያለበት ማዕከል በመሆኑ ባለፈው እነ እስራኤልና አሜሪካ የኢራን የኒውክሌር መርሃ ግብር ያለባቸው ቦታዎችን ሲመቱ ድንጋጤው ኢራን ውስጥ ብቻ ነበር። ለምን እንደሆነ ግራ ይገባኛል። እስቲ ድንጋጤው የተፈጠረው ኢራን ውስጥ ብቻ ነበር። ድንጋጤው የተፈጠረው ኢራን ውስጥ ነው ስላችሁ የኒውክሌር መርሃ ግብር እየተመታ ነው፣ እንዴት ነው ይህንን ነገር ዝም ብላችሁ የምታልፉት የሚል ጥያቄ የሚሰማው ከቴህራን ነው። IAEAም በጉዳዩ ላይ በተገቢ መልኩ የማውገዝና ጫና የማድረግ ስራ አልሰራም። የዓለም አቀፉ ማህበረሰብም እንደው አሜሪካና እስራኤልን ከድርጊታችሁ ታቀቡ፣ ተቆጠቡ ቢካዝ የኢራን የኒውክሌር መርሃ ግብር ያለበት ለምሳሌ ፎርዶ ውስጥ የሚገኝ የሚብላላ ዩራኒየም ተመቶ ፈነዳ ማለት ለኢራን ብቻ ሳይሆን ለመላው የዛ አካባቢ ቀጠና ከፍተኛ የሆነ ኪሳራ። እንዴት ይሄ እንዲሆን ይፈቀዳል ነው ጥያቄው። IAEA እንደዚህ አይነት ጥቃት ሲሰነዘር ለምን ዝም ይላል ነው የኢራን አቋም። አሁን እንግዲህ ኢራኖች በራቸውን ለIAEA የዘጉበት ምክንያት ከዚህ አንጻር ነው እያልኳችሁ ነው የሚገኘው። እና አሜሪካ በሰኔ 2025 ላይ አሁን ያልኳችሁን አይነት ጥቃት በኢራን ላይ ሲሰነዝሩ የኒውክሌር መርሃ ግብር ያለባቸው ቦታዎችን አነጣጥረው ሲመቱ ዶናልድ ትራምፕ አንድ የተናገረው ነገር ነበረ። በቃ ሙሉ በሙሉ አስወግደነዋል፣ ሙሉ በሙሉ ከጥቅም ውጭ አድርገነዋል እያለ ሲናገር እንደነበር አልዘነጋም። ማለት ምን ብለው ነበር መሰላችሁ? አሁን የኢራን የኒውክሌር መርሃ ግብር ለ2 ዓመታት ወደ ኋላ ተመልሷል ብለው ገልጸው ነበር እነ ኔታንያሁም እነ ትራምፕ በትንሹ ለ2 ዓመታት። እንዲያውም ትራምፕ አይ ቲንክ በቃ ከዚህ በኋላ ኒውክሌር የሚባል ነገር አያስቡም ሲሉ ነበር የገለጹት። ኔታንያሁ አይ ቲንክ ለ2 ዓመት ወደ ኋላ መልሰነዋል። እንዳልኳችሁ ግን ገለልተኛ ሪፖርቶች ለምሳሌ ቻታም ሃውስ የሚል አንድ የመረጃ ምንጭ ላይ የቀረበ ትንተና ላይ ሐሳባቸውን ያቀረቡ ተንታኞች የሚከራከሩት ነገር በጊዜው እንደዛ 2 ዓመት ወደ ኋላ መልሰነዋል ከጥቅም ውጭ አድርገነዋል የሚባለው ጉዳይ ትክክለኛ አይደለም፣ አላገኙትም። ዝም ብሎ ስትራክቸሩን ነው እንጂ ያገኙት። አንደኛ ቢያገኙት ኖሮ በአካባቢው ላይ ልንመለከት የምንችለው የራዲዬሽን ጉዳይ ይኖር ነበረ። የአካባቢው ብክለት፣ የጨረሩ ብክለት፣ ይሄ ከኒውክሌር ጋር ተያይዞ የሚመጣው ቀውስ አለ አይደለ? እሱን ልናይ እንችል ነበረ። ቢኮዝ 60 ከመቶ የበለጸገ አይደል ያለው 60 ከመቶ የበለጸገ ዩራኒየም ቢፈነዳ ቢጋይ ምን ሊሆን እንደሚችል መገመት ነው። እና እንደዛ አይነት ነባራዊ ሁኔታ ስላላየን ስላልተመለከትን እና አሜሪካ እነ እስራኤል እንደሚሉት ለ2 ዓመት አሊያም ከናካቴው ኢራንን ከኒውክሌር ህልሟ አስቀርተናታል የሚለው መረጃዎቻቸው ትክክል እንዳልሆኑ ይገልጻሉ። ኤኒዌይ ግን ይሄ የኢራን ዩራኒየም ጉዳይ አንደኛ በሰኔ 2025 ላይ ጥቃት አደረሰንበታል ለ2 ዓመት ጎትተነዋል ምናምን ካሉ በኋላ አሁን መተው በ40 ቀኑ ጦርነት ላይ ወይም በፌብሩዋሪ 2028 ላይ የተጀመረው ጦርነት ላይ ስቲል ኢላማ ያደረጉት የኢራን የኒውክሌር መርሃ ግብር ጋር የተያዙ ስፍራዎችን ነው። አይ ምሳሌ ተልእኮችን ተከፋፍለው አልነበረ? እስራኤል በአንድ መልኩ የኢራን መሪዎች ላይ ያነጣጠረ ጥቃትን ስትሰነዝር እና አያቶላህ ጨምሮ ሌሎች የኢራን ከፍተኛ ባለስልጣናትን ያነጣጠረ ጥቃት ስትሰነዝር፣ ከዛ አሜሪካ ደግሞ በኢራን ወታደራዊ ኢላማዎች ላይ ጥቃት ሰነዘረች። ከዛ ቀጠሉና በጋራ የኢራን የኒውክሌር መርሃ ግብር ያለባቸው ቦታዎች ላይ ጥቃት ሰነዘሩ እና ይሄ ጥቃት መሰንዘራቸው እንዴ በ2025 ላይ ወይም ከአንድ ዓመት በፊት ከጥቅም ውጭ አድርገውት ከነበረ በቃ ጨርሰውት ከነበረ ለ2 ዓመታት ያክል ወደ ኋላ መልሰዋት ከነበረ አሁን ድጋሜ ደግሞ ምንድነው የሚያደርጉት የሚል ጥያቄ ማስነሳቱ አይቀርም።
ነገሩ ግን ቀስ በቀስ እየጠራ ሲመጣ በተለይ IAEA የሚባለው አካል በቅርቡ እኔ ስለ ኢራን የኒውክሊየር መርሃ ግብር ጉዳይ ምንም የማውቀው ነገር የለም፣ ምክንያቱም በሰኔ 2025 እስራኤልና የአሜሪካ ኢራንን ካጠቁ በኋላ ባሉት ጊዜያት ወደ ኢራን ውስጥ ገብቼ ምርመራ እንዳከናውን አልተፈቀደልኝም፣ ተከልክያለሁኝ። ስለዚህ አላየሁም፣ ያለበትን ነገር አላቅም እና የኒውክሊየር ጦር መሳሪያ አላት ወይስ የላትም በሚለው ላይ እርግጠኛ አይደለሁም የሚል አይነት መረጃን ይፋ ሲያደርግ ወትሮም ለካ የአሜሪካ ድብደባም ሆነ ጥቃት ምናምን የምንላቸው ነገሮች ስኬታማ አልነበሩም ብቻ ሳይሆን ከነጭራሹ ይባስ ብላ ኢራን ይህንን የበለጸገ ዩራኒየሟን ወደ ጦር መሳሪያነት ልትቀይረው ትችላለች የሚለው ሐሳብ መደመጥ መነሳት ቀጠለ። እነ ዶናልድ ትራምፕ በእርግጥ ይህንን የኢራንን ዩራኒየም በተመለከተ ቦታውን እንደሚያውቁት አይደለ ሲናገሩ የምናያቸው። እዛ ከፍርስራሾች ውስጥ ተደብቆ ተቀርቅሮ ይገኛል። ቀለል አድርገው ኒውክሊየር ደስት ምናምን እያሉ ሲገልጹት ሰምታችኋል። የኒውክሊየር ብናኝ፣ የኒውክሊየር አቧራ። ኒውክሊየር ብናኝ የለውም፣ ባይዘው ኒውክሊየር አቧራ የለውም። ኒውክሊየር እሳት ነው ያለው። እሳት ነው የሚተፋው። በቃ ማለት ይህንን አያውቁም ማለት ሳይሆን እንደው ነገሩን ክሊር አውት ለማድረግ ያክል ይሄ የኒውክሊየር ብናኝ ጉዳይ ወይም እንደ ዶናልድ ትራምፕ የሚያቀርቡት ጉዳይ ትክክለኛ አይደለም። ኒውክሊየር በቃ ኒውክሊየር ነው። ለምሳሌ በቀዝቃዛው ጦርነት ወቅት ላይ ዩክሬን በሶቪየት ህብረት ውስጥ በነበረችበት ጊዜ እንደ ቸርኖባይል የመሰሉ የተለያዩ የኒውክሊየር መርሃ ግብር ያለባቸው ቦታዎች አሉ አይደል? አሁን እኮ እነዛ ቦታዎች ላይ ትክክለኛ ዩክሬን ውስጥ ትክክለኛ የኒውክሊየር ማብላላት ዩራኒየም የማበልጸግ ሂደት የለም። ነገር ግን ሁለት ነገር ብነግራችሁ፣ አንድ በሩሲያ አንድ በዩክሬን በኩል። በሩሲያ በኩል አይ ቲንክ ዛፖሮዥያ እየተባለ በሚጠራው የምስራቃዊ ዩክሬን ክፍል ላይ ነው ኒውክሊየር መርሃ ግብሩ ያለበት ቦታ ያለው። ሩሲያ በምታከናውናቸው ወታደራዊ ዘመቻዎች ላይ አንዱ ኢላማ የምታደርገው ይህንን ስፍራ በቁጥጥር ስር ማድረግ ነው። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። ሁለተኛስ በዩክሬን በኩል እንደ ባርጌኒንግ ፓወር ትጠቀመዋለች እንዴ? ይህንን የኒውክሊየር መሰረተ ልማት ያለበት ቦታ ወደ ግዛቷ ለመጠቅለል ሩሲያ ትፈልጋለች። በፍጹም ይሄ ሊሆን አይችልም እያለች ምንም እኮ የሚብላላ ዩራኒየም የለበትም። ምንም እኮ የሚብላላ ኒውክሊየር የለም፣ የሚበለጽግ የለም። ነገር ግንስ መሰረተ ልማቱ ብቻ የኒውክሊየር መሰረተ ልማት መኖሩ ብቻ በጣም ከባድ ነው። ለዛ ነው ኒውክሊየር ብናኝ የለውም አይደለም። በመበልጸግ ላይ ያለ ዩራኒየም 60% የጠራ ደረጃ ላይ የደረሰ ዩራኒየም ቀርቶ ምንም ዩራኒየም የማይበለጽግባቸው ቦታዎች እንኳን የጦር ስትራቴጂ የሚቀየስባቸው እነሱን ታሳቢ በማድረግ ነው። ሩሲያና ዩክሬንን ማየት ይቻላል። እነ ዶናልድ ትራምፕ ራይት ናው የኢራን ኒውክሊየር የት እንዳለ ያውቁ። ይሄ የበለጸገው ዩራኒየምም ሆነ ለማበልጸግ የሚጠቀሙበት መንገድ አጠቃላይ የኢራን የኒውክሊየር ጉዳይን ደበደብን፣ አወደምን፣ አቃጠልን፣ አፈረስን ምናምን ከሚል መግለጫ በዘለል መቼ፣ እንዴት፣ የት፣ በምን መልኩ የሚል ጥያቄዎችን ብትጠይቋቸው አንድም መልስ የላቸው። አያውቁም የት እንዳለ። በድርድር ሂደቱ ላይ ተደጋጋሚ መከራከሪያ ነጥባቸው አድርገው ዩራኒየምና ኒውክሊየርን የሚያቀርቡት ለዚህ ነው። አሁን በድርድር ሂደቱ ላይ የሚከናወኑ ጥረቶች
እንዳሉ ሆነው ጎን ለጎን ደግሞ ማወቅ ያለባችሁ ነገር የስለላ ስራዎችም ይከናወናሉ። የት ነው ያለው ይሄ የኢራን የበለጸገ ዩራኒየም? እንደው ሀገር ውስጥ ነው ግን ፓኪስታን ይሁን ቻይና ይሁን ሩሲያ ይሁን የት ነው ያለው? ኖባዲ ኖውስ። አሁን በተከናወኑ የድርድር ሂደት ላይ ውጤት አለመምጣቱ ከዛ ደግሞስ በስለላ ስራዎች የሚያከናውኗቸው ነገር በትክክል ቦታውን በተመለከተ መረጃ ማግኘት ባለመቻላቸው ምን ብለው መጡና አሜሪካ መልካቸውን ቀይረው መጡ። ከዚህ ቀደም የኢራን የኒውክሌር መሰረተ ልማት ጉዳይ ለጦር መሳሪያነት ወደሚውል ደረጃ የሚሄድ አይደለም እያለ ተደጋጋሚ ሪፖርትን ሲያቀርብላቸው የነበረው IAEAን አንሰማም ብለው በኢራን ላይ ወታደራዊ ዘመቻ እንዳልጀመሩ ሁሉ አሁን ይህንኑ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲን በመጠቀም በኢራን ላይ ጫና ማሳደር የሚለውን ጉዳይ አስቀደሙ። ገብቷችኋል? በIAEA በኩል ምን አደረጉ የሚለውን ነገር ልንገራችሁ። IAEA የ35 ሀገራት የአማካሪዎች ቦርድ አለው። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የ35 ሀገራት የአማካሪዎች ቦርድ። ይሄ ተቋም ታዲያ ከሰሞኑ ምን አይነት ውሳኔ ያሳለፈ? አሜሪካ ያረቀቀችው አንድ የውሳኔ ሐሳብ አለ። ያ የውሳኔ ሐሳብ ኢራን አሁን ላይ ያላትን የጠራ የዩራኒየም ክምችት በተመለከተ በይፋ መረጃ እንድትሰጥ እንድታሳውቅ፣ በሌላ ቋንቋ የኢራን የኒውክሌር ጉዳይ አሁን ምን ደረጃ ላይ እንደደረሰ መረጃ እንድትሰጥ፣ የት እንዳለ መረጃ እንድትሰጥ እንድታሳውቅ። ይሄ የአሜሪካ ረቂቅ ሐሳብን IAEA ተቀበለና የ35 ሀገራት የአማካሪዎች ቦርድ አለው ያልኳችሁ አካል ይህንን የአሜሪካ ረቂቅ ሐሳብ አጸደቀ። ሪዞሉሽን ወይም የውሳኔ ሐሳብ ብለን እንግለጸው፣ አጸደቀ። በውሳኔ ሐሳቡ ላይ ይሄ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ወደ ኢራን በመሄድ ፍተሻ እንዲያደርግ፣ ምርመራ እንዲያደርግ፣ ጥናት እንዲያደርግ የኢራን ዩራኒየም የት ነው ያለው፣ በምን አይነት ሁኔታ ውስጥ ነው ያለው፣ በምን አይነት ደረጃ ላይ ነው ያለው፣ ወደ ጦር መሳሪያነት የመቀየር ሁኔታው ከምን ደርሷል በሚሉ ጉዳዮች ላይ በቀጥታ ኢራን ውስጥ ገብቶ አሁን አሜሪካ በራሷ መግባት አልቻለችም፣ በድርድርም መግባት አልቻለችም፣ በስለላም መግባት አልቻለችም። አሁን በማን በኩል? በIAEA በኩል ልግባና ስለ ኢራን ዩራኒየም ኒውክሌር ጉዳይ ልወቅ አለች። ወይም እንዲህ አይነት ሐሳብ ያዘለውን ውሳኔ አጸደቀች። ስታጸድቅ ያው ድምፅ አሰጣጣለሁ። አጠቃላይ 35 ሀገራት አማካሪዎች ቦርድ ድምፅ ይሰጣሉ። በዚህ የIAEA ውሳኔዎች ላይ 21 የሚሆኑት ውሳኔውን ደግፈውታል። ከደገፉት ሀገራት መካከል አሜሪካ፣ ብሪታንያ፣ ፈረንሳይ፣ ጀርመንን ጨምሮ እንግዲህ በርከት የሚሉ ወደ 21 የሚሆኑ ሀገራት ድጋፍ ሰጥተውታል። 10 የሚሆኑ የድምፅ ተአቅቦ ያደረጉ ሀገራት አሉ። 3 ተቃውሞ ገጥሞታል። የለም IAEA ወደ ኢራን ገብቶ አሁን በሚባለው ደረጃ ስለ ኢራን ዩራኒየም ፍተሻ ማድረግ፣ ምርመራ ማድረግ ምናምን የሚባል ነጥብን ትክክለኛ አይደለም፣ ፖለቲካዊ ዓላማና ቅርጽ አለው፣ አሁን ላይ ያለውን የድርድር ሂደት ያደናቅፋል በሚል 3 ሀገራት ተቃወሙ። ማን ማን መገመት ትችላላችሁ? ሩሲያ፣ ቻይና እንዲሁም በሶስተኛ ደረጃ እቺ እንኳን አንገምታትም ኒጀር፣ አፍሪካዊቷ ኒጀር ይህንን የIAEA ውሳኔ ተቃወመች። ነገር ግን ያው በአብላጫ ድምፅ በሚለው 21 ድጋፍ ስላገኘ ይሄ ውሳኔ ሐሳብ ጸደቀ። 10 ድምፅ ተአቅበውና 3 ደግሞ ተቃውሞዎች ተመዝግበው ሩሲያ፣ ቻይና እና ኒጀር ይህንን ውሳኔ መቃወማቸው በራሱ የሚያሳያችሁ ነገር አለ። አንድ ሀገር ትጎላለች። እነዚህን ቁጥር ስንደምራቸው ወደ 34 ነው የሚመጡት። 35ኛው ሀገር ቬንዙዌላ ነች። ቬንዙዌላ ዕዳ አለባት። ዕዳ ስላለባት ድምፅ አትሰጥም ተብላ ነው ድምፅ ያልሰጠችው። ይሄ ጉዳይ አሁን የውሳኔው ማለፍ ጉዳይ ወይም IAEA ይሄንን ውሳኔ ተቀብሎ የማጽደቁ ጉዳይ በጣም አንገብጋቢ የሚሆንና አከራካሪ የሆነ የመጣው ከምን አንጻር መሰላችሁ? አንደኛ ምንም እንኳን አሜሪካና ኢራን ያው በኒውክሌር ጉዳዮች ላይ የተደራደሩ እንደሆነ ብናቅም የድርድር ወይም የልዩነት ነጥቦቻቸው እኮ መቼ እንደራደርበት በሚለው ነው። ኢራን
በመጀመሪያዎቹ 60 ቀናት ላይ ምንም ድርድር ስለ ኒውክሌር አናድርግ፣ ከዛ በኋላ ጦርነቱን ካቆምን በኋላ በኒውክሌር ጉዳዮች ላይ እንደራደራለን የሚል አቋም አለት እና አሜሪካ ደግሞ የለም ራይት ነው ገና ስንፈርም እሱን ታሳቢ ባደረገ መልኩ የሚል ልዩነት እንዳላቸው ይታወቃል። ከዚህ ቀደም ስለሰራንበት የኢራን መንግስት ግን በዚህ የድርድር ሂደት ላይ ተስፋ አድርጎ እየተነጋገረ ምናምን እና አሜሪካም እየተነጋገሩ ባለበት በዚህ ሰዓት ላይ ቀድሞ በኢራን የኒውክሌር መሰረተ ልማቶች ላይ የሚደርሱ ጥቃት፣ ድብደባ፣ ጉዳቶችን በወጉ ጥቃት አድራሾችን ያላወገዘው ደብዳቤዎችን ያላወገዘው IAEA ወይም ድብደባ እንዳይከናወን ጫና ያላደረገው IAEA አሁን አሜሪካ ስለፈለገች ብቻ እሺ ብሎ ተስማምቶ የአሜሪካን ውሳኔ ሐሳብ ወደ ማጽደቅ ሲመጣ በእርግጥም ነገሩ ምን ሆነ? ፖለቲካዊ ቅርጽ ተሰጠው። ኢራንም ያለችው እሱ ነው። የት ነበራችሁ? ያ ሁሉ ድብደባ ሲፈጸም ናታንዝ፣ ፎርዶ፣ ኢስፋሃን የኒውክሌር ጣቢያዎች ላይ ያ ሁሉ የቦምብ ውርጅብኝ ሲወርድ ነገሩን አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ ሆናችሁ አልፋችሁ ወይም በወጉ ሳታወግዙ በበቂ ሁኔታ አሜሪካና እስራኤል ላይ ጫና እንዲደረግ መንገዶችን በሮችን ሳትከፍቱ ኃላፊነታችሁን በአግባቡ ሳትወጡ ቆይታችሁ አሁን አሜሪካ ጥያቄ ስላቀረበችላችሁና ረቂቅ ውሳኔ ሐሳብ ይዛ ስለመጣች እንዴት የሷን ውሳኔ ሐሳብ ወደ ማጸደቅ ትመጣላችሁ? ያውም እንዲህ ራይት ነው እየደበደበችን እኮ አሁን ራሱ በጦርነት መካከል አይደሉ? የሚገርማችሁ ታይሚንጉ ራሱ ከቀናት በፊት ኢራን የአሜሪካ ሰራሽ አፓቼ የምትባለዋን ሄሊኮፕተር በሆርሙዝ ሰርጥ ላይ መታጠላታለች እና ያቺ የአሜሪካ አፓቼ ሄሊኮፕተር ተመታ ከወደቀች ከሰዓታት በኋላ ነው ዶናልድ ትራምፕ በIAEA አማካኝነት ይህንን የውሳኔ ሐሳብ እንዲጸደቅ ያደረጉት። አሁን ላይ ለምሳሌ ያው ድብደባው ቀጥሏል። ትላንትና ማታ የተከናወኑ ድብደባዎች አሉ፣ ጥቃቶች አሉ። ኢራንም አሜሪካም ተኩስ እየተለዋወጡ ነው። በእንደዚህ አይነት የተኩስ ልውውጥ መካከል ውስጥ ሆነው እንዴት ነው IAEA ጣልቃ ገብቼ እንዴት ይታመናል? ቆይ IAEA መጣ ገባ ኢራን ውስጥ የኢራን ኒውክሌር ያለበትን ቦታ አየ፣ አጠና። የበለጸገው ዩራኒየም የት እንዳለ ያው መቼስ ኢንስፔክሽን እስከሆነ ድረስ በኒውክሌር ጉዳይ ላይ ሁሉንም ነገር አውቀው አይተው ነው የሚወጡት። አየ፣ ተመለከተ፣ መረመረ፣ ፈተሸ። ከዛ በኋላ የነሱን መረጃ መነሻ በማድረግ አሜሪካና እስራኤል በኢራን ላይ ድብደባ እንደማይፈጽሙ ወይም ወታደሮቼ ይሆናል ማለት ሳይሆን እንደ ሴናሪዮ አስቡት፣ እግረኛ ወታደሮቻቸውን አስገብተው ምናምን እንውሰድ የሚል ሙከራ እንደማያደርጉ በምን እርግጠኛ መሆን ይቻላል? በምን? ኢራኖቹ ክርክራቸው ይሄ ነው። እምነት አተንባቸዋል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ እምነት አተንባቸዋል። በጣም የሚገርመኝ ነገር ይህንን የምርመራ የፍተሻ ስራ ኢንስፔክሽን የሚባለውን ነገር በተመለከተ የ2015 ስምምነት ላይ ምን እንደነበረ ታውቃላችሁ? 2015 ላይ እነ ባራክ ኦባማ ከኢራን መሪዎች ጋር ሲስማሙ ከነበረው ሐሳብ መካከል የኢራን የኒውክሌር መርሃ ግብር ያለባቸው ቦታዎች ላይ ሁሉ 24/7 ላይቭ የሚሰሩ የሴኩሪቲ የደህንነት ካሜራዎች ተገጥመው እነዛ ካሜራዎች ደግሞ ቴልአቪቭ ሆነ ዋሽንግተን ትራምፕና ኔታንያሁ ቁጭ ብለው ቢሮአቸው ውስጥ የደህንነት ካሜራውን እንቅስቃሴ እየተመለከቱ መከታተል የሚችሉበት የIAEA ሰዎች የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች በየትኛውም ጊዜ በየትኛውም ቀን በየትኛውም ሰዓት ለማንም ምንም ቅድመ ሁኔታ ሳይሰጡ ሳያሳውቁ ድንገቴ የሆነ ፍተሻ ምርመራ እንዲያደርጉ ኢራን ፈቅዳ ተስማምታ ነበር። መቼ? 2015 እና ዶናልድ ትራምፕ መጣና ከዛ የተሻለ ስምምነት አመጣለሁ በሚል ከዛ ስምምነት ላይ ኢራን በሯን በረጋግዳ በቃ እንደፈለጋችሁ መታችሁ ማየት ትችላላችሁ፣ ቴልአቪቭም ሆነ ዋሽንግተን ቁጭ ብላችሁ ስለኔ ኒውክሌር ጉዳይ መከታተል ማየት ትችላላችሁ ብላ ተስማምታ ከዛ ስምምነት ላይ አሜሪካን ብድግ አድርገው አስወጡ።
IAEA በነፃነት መፈተሽ ከሚችልበት ነባራዊ ሁኔታ ላይ አሁን ዞረው በIAEA በኩል መጥተው ደግሞ ገብቶ ይፈትሽ። መጀመሪያ ገብቶ እንዳይፈትሽ ማን አደረገውና? ይሄ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አካልን የኢራንን የኒውክሌር መርሃ ግብር ሳያሳውቅ እኮ ነው። እንደዚህ ውሳኔ ማሳለፍ አይጠበቅበትም ነበር። በየትኛውም ጊዜ፣ በየትኛውም ቦታ፣ በየትኛውም ቀን ለማንም ሳያሳውቅ ድንገቴ ፍተሻ ማድረግ ከሚችልበት ነባራዊ ሁኔታ የተገፋው እኮ አሜሪካ ከዚህ ስምምነት ራሷን ማግለል በመጀመሯ እኮ ነው እንጂ ኢራን ፈቅዳ እኮ ነበር። በየትኛውም ጊዜ ነው ቶሎ ብላ እኮ ገብታችሁት የ2015ቱን ስምምነት ሐሳብ እንዲህ ነው ቃል በቃል የሚለው። ማን ነው መጀመሪያ IAEAን እንዲህ አይነት እንቅስቃሴ እንዳያከናውን ያደረገው? ማን ነው? አሜሪካ አይደለችም? ኢራን ፈቅዳ በሯን ከፍታ የነበረበት ጊዜ አልነበረም? አሁን ደግሞ ይህንን አይነት አክሰስ የሚፈልጉ ከሆነ ፍተሻ ማድረግ ማከናወን የሚፈልጉ ከሆነ ተስማምተው ዋስትና ሰጥተው ስምምነት ላይ ጨርሰው ቢሆን እኮ ሰየው። ኢራን እኮ ገብቶ ያለማሳየት ችግር የለባትም እኮ። ገብታችሁ ማየት ትችላላችሁ በሚለው ላይ ችግር የለባትም። ያው እንዳልኳችሁ 2015 ላይ አድርገዋለች። ነገር ግን ድብደባው፣ ጦርነቱ፣ የአየር ላይ ጥቃት ምናምን እየዘነበ ከዛ IAEA ደግሞ መጥቶ ፍተሻ አድርጎ ሲሄድ የዛ የIAEA መረጃ ፎር ሹር የት ይደርሳል? አሜሪካ ጋር ይደርሳል። እና ቀድሞውኑ ነገሩን በማበላሸት ረገድ ሚና የነበራቸው ሀገራት አሁን በራሳቸው ሲፈልጉ የሆነ ጫናው ሲመጣ ሲበረታ በዚህ ሰዓት ላይ ፍተሻ ይደረግልን፣ ምርመራ ይከናወንልን። እናንተ አይደላችሁም ወይ ፍተሻ አያስፈልግም፣ ምርመራ አያስፈልግም፣ ጦርነት ብቻ ነው የሚያስፈልገው ብላችሁ የጀመራችሁት? ጎ ፎር ኢት። በጦርነቱ ማድረግ የሆነ ለውጥ ማምጣት የሚቻል ከሆነ ጎ ፎር ኢት። የምን IAEA ምናምን ነው? በጦርነት ሁሉን ነገር እናስከብራለን፣ በጦርነት ነገሮችን እንጨርሳለን በሚል አይደለ ይሄ ሁሉ ነገር እየሆነ ያለው? ጎ ፎር ኢት። መሄድ ነው ያለባቸው እንጂ መቼ እምቢ ብላ የምታውቀው ነው ሀገሪቱ ኢራን። መቼ በየትኛው ጊዜ እምቢ ብላ የምታውቀው? እምቢ ያለችውም እኮ በ2025 ላይ ኤግዛክትሊ ቅድም እንዳልኳችሁ የኒውክሌር መርሃ ግብር አለ የሚባልበትን ቦታ በንከር በስተርስ የሚባለው ይሄ መሬት እየፈለፈለ የሚገባው GBU 57 የሚባል አይነት ቦምብ አለ አይደለ? እሱን በመጠቀም ብዙ ድብደባ ተከናወነ። ያኔ እኮ ነው በቃ IAEAም ከዚህ በኋላ መጥቶ እንዳይፈትሸኝ። ገብቷችኋል? IAEA እንዲያው ምን ይባል መሰላችሁ? IAEA የሚባለው አካል በኢራን ውስጥ ፍተሻ ካደረገ በኋላ ነው ይሄ የና አሜሪካና የና እስራኤል ጥቃት የተሰነዘረው። ገባችሁ? ፍተሻ አከናውኖ ከወጣ በኋላ አሁንስ ይግባሽ ፍተሻ አከናውኖ ከወጣ በኋላ እንዲህ አይነት ድብደባ እንደማይመጣባት ያውም በጦርነት መካከል ሆኖ እና ይሄኛው አካሄድ አዋጭ አይደለም ለኢራን። ለና አሜሪካ ምናልባት አማራጭ ከማጣት አንፃር ወደዚህኛው ነጥብ ውስጥ መተው ሊሆን ይችላል። ኢራን ግን ይሄኛውን ጉዳይ ልትቀበል አትችልም። ዋስትና መስጠት አለባቸው ሀገራቱ። ድጋሜ እንዲህ አይነት ጦርነት እንደማይከፍቱ ዋስትና ሳይሰጡ የዩራኒየም እና የኒውክሌር ጉዳያቸው ያለበትን ነባራዊ ሁኔታ ካሳወቁ ከማን ምን ሊቀጥልባቸው እንደሚችል መቼስ ለእናንተ አይነገርም። ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ በሌላ ቋንቋ አሁን ላይ በዲፕሎማሲያዊ መንገዶች የሚደረጉ ጥረት ኦልሞስት እያከተመ እንደመጣና እየተከናወኑ ያሉ የድርድር ሂደቶችንም እጅግ የሚያወሳስብ አይነት ውሳኔ ተደርጎ የሚቆጠር መሆኑ ይገለጻል። በዚህ ደረጃ የግንኙነት ወይም የዲፕሎማሲያዊ አካሄዳቸው ተስፋ አስቆራጭ እየሆነ ከመጣ በIAEA አማካኝነት ስለ ጉዳዩ እንወቅ ወደሚል አይነት ነገር ውስጥ ከመጡ
በቃ ዲፕሎማሲ እንዳልኳችሁ ይሄ ድርድር በሚባለው ጉዳይ ላይ አይ ቲንክ ተስፋ አስቆራጭ መሆኑን ማሳያ ነው። ይሄ ውሳኔ ሐሳብ ከጸደቀ በኋላ ባይዘው ከባባድ ለምሳሌ ትላንትና ሌሊት ቀደም ብሎ በምዕራፍ 1 ሰርችላችሁ በነበረ ቪዲዮ ላይ የተፈጠረውን የጥቃት ሁኔታ አይታችሁታል አይደል? ማለት አሜሪካ በጣም በርካታ ቦታዎችን መታለች። ኢራን 18 የሚሆኑ የአሜሪካ ኢላማዎችን መታለች። እነ ጆርዳን፣ እነ ኩዌት፣ እነ ባህሬን አልቀረላቸውም። በኢራን ውስጥ የሚገኙ እነ ቃሽም አይስላንድ፣ እነ ከርጂ በቃ ብዙ ኢላማዎች ተመተዋል። ሆርሙዝ ሰርጥ ላይ ትላንትና መርከብ ኦማን ባህር አካባቢ ላይ ጋይቷል። አሜሪካ ያንን መርከብ እንዳጋየች ወይም እንደመታች አስታውቃለች። እና ይሄ ከዚህ እንዳልኳችሁ ይሄ ውሳኔ የተላለፈው አፓቼ የሚባለው ሄሊኮፕተር ተመቶ ከወደቀ በኋላ ስለሆነ ያ ሄሊኮፕተር በኢራን ተመቶ ወደቀ። ከትላንት በስቲያ ማታ ወዲህ ባለው ጊዜ ለሁለት ተከታታይ ቀናት ኢራንና አሜሪካ ከባድ የሆነ የተኩስ ልውውጥ አድርገዋል። ይሄ እያወራውለት ያለው የአይኤኢኤ የውሳኔ ሐሳብ የጸደቀው መች ነው? አፓቼ ሄሊኮፕተሩ ከወደቀ ከሰዓታት በኋላ። ስለዚህ በዲፕሎማሲያዊ መንገድ ያለው ተስፋ መክኗል እምላችሁ ለዚህ ነው። ለሁለት ተከታታይ ቀናት ከባባድ የሆነ የተኩስ ልውውጥ ሲያደርጉ ቆይተዋል። ነገ ምን እንደሚሆን አይታወቅም። ዛሬ ማታ ምን እንደሚሆን አይታወቅም። የበለጠ እስካለት እያደረገ ሊሄድ ይችላል ነገሩ። በነገራችን ላይ አሁን ላይ አለ የሚባለው ተስፋ ሙሉ በሙሉ ጦርነት በሁለቱ ሀገራት መካከል እንዳይቀሰቀስ ለመከላከል የሚደረግ የአደጋ ጊዜ መስመር ወይም ደግሞ ዲስካሌሽን ቻናልስ የሚሏቸው ብቻ ናቸው ያሉት እንጂ እንደ ድሮ በእስላማባድ በፓኪስታን ምናምን አማካኝነት በድርድር ሂደት ላይ ውይይቶች፣ ምክክሮች ምናምን የሚባሉ ጉዳዮች ተስፋ አስቆራጭ ሆነዋል፣ ከትሞላቸዋል። ስለዚህ የአሁኑ የአይኤኢኤ ውሳኔ ለኢራን ለአሜሪካም የተለያየ ትርጉም ነው ያለው። ለሁለቱም ግን አንድ የጋራ ነገር አንድ ማሳያ ምንድነው ካላችሁኝ የዲፕሎማሲያዊ በሮች ሁሉ መዘጋታቸውን የሚያሳይና የሚጠቁም ነው። ለማንኛውም ይሄ የኢራን የኒውክሌር ጉዳይን በተመለከተ እንዳልኳችሁ በጣም ብዙ ጭምጭምታዎች አሉ። በቃ ፈትልከው የወጡ መረጃዎች የሚሏቸው አሉ። ኢራን አውቃ ያሰራጨችው ነው የሚባል መረጃዎች አሉ። እንደዚህ በቃ ምንድነው የሚሉት በሁለት መንገድ ወደ ኒውክሌር እየቀረበች ሊሆን ይችላል ሀገሪቱ። አንደኛ በቀጥተኛ ባልሆነ መንገድ ዩራኒየሟን ያው ቅድም አድራሻው አይታወቅም ብያችሁ የለ ወይ ሩሲያ ወይ ቻይና ውስጥ ልካ ወደ ጦር መሳሪያነት አስቀይራው ሊሆን ይችላል። ግን አንድ ብቻ ስለሚሆን አሁን ላይ ሙከራ ለማድረግ እየተንቀጠቀጠች ወይም እየፈራች ሊሆን ይችላል። ቢካዝ ሁሌ በኒውክሌር ጦር መሳሪያ ጉዳይ ጋር በተያያዘ የሚነሳው ሐሳብ ደግሞ መተኮስ መቻል የሚል ሐሳብ አለ። ለምሳሌ አንድ ሀገር ኒውክሌር አለኝ የምትለው መች መሰላችሁ? ደግሜ መተኮስ እችላለሁ። አንዴ ከተኮሰች በኋላ እዛ ይተኮስባታል። ድጋሜ መተኮስ የመቻል ዲተረንሱን ከፍ የሚያደርገው እንደዛ ነው። ዛስ ዋይ አሁን ዓለም ላይ የኒውክሌር እሽቅድድም ያለው ለዛ ነው። ሩሲያ በሺዎች ነው ያሏት፣ አሜሪካ በሺዎች አሏት። ቻይና አይ ቲንክ ራይት ናው ወደ 300 ምናምን የሚጠጋ የኒውክሌር አረር አላት። በ2030 ድረስ ባለው ጊዜ በሺዎች የሚጠጉ የኒውክሌር አረሮችን ነው መያዝ የምትፈልገው። እነ እስራኤል ያው በይፋ ኒውክሌር አለም ባይሉም ነገር ግን አሁን በጣም በጥድፊያ ላይ ናቸው የሚገኙት። ድሮ 90 ምናምን ይባል ነበር አይደል? 90 የኒውክሌር አረር አላት ይባል ነበር እስራኤል። አሁን ወደ 400 የሚሆን አላት ይባላል። ሰሜን ኮሪያ ትንሽ ከሌሎቹ ደከም ትላለች። እና በዚህ ሰዓት 9 የሚሆኑ ሀገራት ኒውክሌር እንዳላቸው ይታመናል። ኢንቨስትመንታቸው ለምሳሌ በ2025 እንደ አውሮፓውያን አቆጣጠር የነበረው ኒውክሌር ጦር መሳሪያ ላይ እነዚህ ሀገራት 9 ሀገራት ያላቸው ኢንቨስትመንት ኢን ቢሊየንስ ዶላር። እንዲያውም ትላንትና አንድ ትንታኔ እያየሁኝ የመንግስታቱ ድርጅት የ24 ዓመት በጀት የሚሆን ሀብትን በ2025 ብቻ እነዚህ 9 ሀገራት ለኒውክሌር አውጥተዋል። ከነዚህ ውስጥ ያው ግንባር ቀደም የምትሆነውና የሌሎቹ የተቀሩት ሀገራት የኒውክሌር በጀት ለምሳሌ የ8ቱ ሀገራት የኒውክሌር በጀት ተደምሮ ቢጨመቅ የአሜሪካን ያክል በ2025 ኢንቨስት ያደረገችው ያው ኤክስፔክትድ የሆነ ፋክት ነው። ሶ የኒውክሌር እሽቅድድም ላይ ያሉት ሀገራት አንዴ ከተኮሱ በኋላ ድጋሚ መተኮስ የሚለውን ኮንሰፕትም ጭምር ታሳቢ ስለሚደረግ ነው። አንድ ኒውክሌር አለ ይብላችሁ አንዲት አረር ይዛችሁ ምንም ማድረግ አትችሉም። እና ኢራን
ዝምታን የመረጠችው ምናልባት አንድ ብቻ ሆናባት ሊሆን ይችላል የሚሉ ትንተናዎች አይቻለሁ። this is like እንደ ቲዮሪ አድርጋችሁ ሰው this is not fact። በጣም ክሊር መሆን አለበት። ኢራን ኒውክሊየር አላት የሚል ፋክት የለም ራይት ነው። እንደ ቲዮሪ ግን ሲነሱ ከሚቀርቡ ሐሳቦች መካከል አሁን ላይ እየተሰሙ ያሉትን ነው የምነግራችሁ እንደ ቲዮሪ። ምናልባት አንድ የሚል ጉዳይ እየተነሳ ነው። ያውም በቻይና ወይ በሩሲያ ውስጥ አንዳንዶች ምናልባት በፓኪስታን የሚልም ሐሳብን ሲያቀርቡ ተመልክቻለሁ። ኤኒዌይ ወገና ሲያበወጣት ምን እንደሚሆን ወዴት እንደሚቀጥል ነገሩን እያየን እንሄዳለን። የኒውክሊየር ጉዳይ ግን አሁን በቃ አዲስ የምዕራፍ ላይ እየገባ መሆኑ የኢራን ኒውክሊየር ወደ አዲስ ምዕራፍ እየገባ መሆኑን የሚያመላክት ስለመሆኑ ነው በመገለጽ ላይ የሚገኘው። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ እስኪ ያስቀምጡልኝ። ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ ልባዊ ምስጋና ያበያላችሁበት ይድረስ። ከመለያ ዝግጅት ክፍላችን ጋር በጋራ በመሆን በዚህ እንሰናበታለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70,000 ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200,000 ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት